ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ውጃ ጋር አብራችሁ ቆይታ እንድታደርጉ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል ሸዋ ቀጠና የተለያዩ አካባቢዎች በአገዛዝ ጦርና የፋኖ ኃይሎች መካከል የሚደረገው ውጊያም በአየር ኃይል ታግዞ ተባብሶ መቀጠሉ ተሰምቷል። በአካባቢው ገጠራማ አካባቢ የስልክና የኢንተርኔት አገልግሎት ከተቋረጠ ዛሬ ስድስተኛ ቀኑን ይዟል። በሌላ በኩል በጎጃም ቀጠና የፋኖ ኃይሎች በወሰዱት እርምጃ የብልጽግና አመራሮች መገደላቸው ሰምቷል። በዝርዝር የምናየው ቀዳሚ ዜና ነው። የተባበሩት መንግስታት ድርጅት የህፃናት መብቶች ኮሚቴ በኢትዮጵያ በህፃናት ላይ እየተፈጸሙ ባሉ የመብት ጥሰቶች ዙሪያ ከፍተኛ ስጋት አድሮብኛል አለ። የተባበሩት መንግስታት ድርጅት የህፃናት መብቶች ኮሚቴ በኢትዮጵያ በህፃናት ላይ እየተፈጸሙ ያሉ እንደ ግድያ፣ የአካል ማጉደል፣ ጠለፋና የሰብአዊ እርዳታ ማገድን የመሳሰሉ ከባባድ የመብት ጥሰቶች በከፍተኛ ሁኔታ ጨምረዋል ብሏል። ኮሚቴውን ያስታወቀው የበርካታ አባል ሀገራትን ወቅታዊ ሁኔታ በቅርቡ በገመገመበት ጉባኤ ላይ ነው። በዝርዝር እናየዋለን። የትግራይ ክልል አጀንዳ ማሰባሰቢያን በአዲስ አበባ ከተማ ለማካሄድ በአማራጭነት መያዙን የብልጽግና ሀገራዊ ምክር ኮሚሽን ይፋ አድርጓል። ለሀገራዊ ምክር ኮሚሽን ጉባኤ የሚቀርቡ የትግራይ ክልል አጀንዳዎች የሚሰባሰቡበት መድረክ በአዲስ አበባ ማካሄድ በአማራጭነት መያዙን የኢትዮጵያ ሀገራዊ ምክር ኮሚሽን ለፓርላማ አባላት ይፋ አድርጓል። ኮሚሽኑ በዚህ ተወካዮች ምክር ቤት የተራዘመለት የስራ ዘመን ሊጠናቀቅ በመቃረቡም በሀገር አቀፍ ደረጃ የሚካሄደው ምክር ጉባኤ በፍጥነት እንዲጀምር ማሳሰቢያ ከፓርላማ መሰጠቱ ተሰምቷል። ዝርዝሩን ትሰሙታላችሁ። የትራምፕ ዛቻ ተከትሎ ካናዳና ፈረንሳይ በተመሳሳይ ቀን ግሪንላንድ ውስጥ ቆንስላ ከፈቱ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመጠቅለል መዛታቸውን ተከትሎም ካናዳ ለግዛቱ አጋርነቷን ለማሳየት የመጀመሪያውን የዲፕሎማሲ ጽሕፈት ቤት በግሪንላንድ መክፈቷ ተሰምቷል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል ሸዋ ቀጠና የተለያዩ አካባቢዎች በአገዛዝ ጦርና የፋኖ ኃይሎች መካከል የሚደረገው ውጊያ በአየር ኃይል ታግዞ ተባብሶ መቀጠሉ ሰምቷል። በአካባቢው ገጠራማ አካባቢዎች የስልክና ኢንተርኔት አገልግሎት ከተቋረጠ ዛሬ ስድስተኛ ቀኑ ነው። በዛሬው ዕለት ጥር 30 2018 ዓ.ም በክልሉ ሰሜን ሸዋ ዞን የተለያዩ አካባቢዎች ሌሊት ጭምር በአየር ኃይል የታገዘ ወታደራዊ ስምሪትና ውጊያ መቀጠሉን የኢትዮኒውስ የመረጃ ምንጮች ተናግረዋል። አገዛዙ በዞኑ መንዝ፣ ይፋት፣ መራቤቴ፣ ምንጃር፣ ሀገረ ማርያም፣ አንኮበር በርካታ የገጠር አካባቢዎች የስልክና ኢንተርኔት አገልግሎት ካቋረጠ ስድስተኛ ቀኑን ይዟል ሲሉም የመረጃ ምንጮቻችን ጨምረው ተናግረዋል። የአገዛዙ ጦር ልዩ ዘመቻ በሚል ከፋኖ ኃይሎች ጋር ለገባበት ውጊያ በዛሬው ዕለት በሌሊት ጭምር በወታደራዊ ሄሊኮፕተር የኮማንዶና አየር ወለድ ጦሩን ወደ መንዝ መዘዞና ባሽ ቀጠና፣ ወደ መራቤቴ ሬማ ቀጠና፣ ወደ ይፋት ኤፍራታ ግድም እንዲሁም ወደ ምንጃር በረህት የተለያዩ አካባቢዎች ስምሪቱን ቀጥሏል ተብሏል። በተጨማሪም አገዛዙ በእነዚህ አካባቢዎች ያልተቋረጠ የድሮን ቅኝት እያደረገ እንደሚገኝ የተሰማው የብልጽግና አገዛዝ ሰሞኑን በዘመቻውን የግንኙነት መስመሮችን በመዝጋት ከፍተኛ ቁጥር ያለው ሰራዊት እያሰማራ እንደሚገኝ የገለጹት የኢትዮኒውስ የፋኖ የመረጃ ምንጮች በኩላቸው አገዛዙ ከዚህ በፊትም ተመሳሳይ ዘመቻዎችን አድርጓል። በእነዛ ዘመቻዎች ውጤት እንዳላመጣ ሁሉ አሁንም የተለየ ውጤት አያገኝም ሲሉ ተናግረዋል። እስካሁን በቀጠለው ውጊያ የፋኖ ኃይሎች የአገዛዙን ማጥቃት ቀልብሰው ወደ መልሶ ማጥቃት ተሸጋግረዋል ሲሉም ነው አክለው የተናገሩትም። አገዛዙ ታዲያ ልዩ ዘመቻ ሲል በጠራው ውጊያ የፋኖ አመራሮች ይገኙባታል ባላቸው አገዛዙ ታዲያ ልዩ ዘመቻ ሲል በጠራው ውጊያም የፋኖ አመራሮች ይገኙበታል ባላቸው አካባቢዎች ከፍተኛ ጦር ማስገባቱን ያረጋገጡት የፋኖ የመረጃ ምንጮች በገባባቸው አካባቢዎች አመራሮችን ጨምሮ በርካታ ወታደሮች የተገደሉበት የአገዛዙ ጦር በተለይም በሸዋ ይፋት፣ መንዝና ምንጃር እንዲሁም በምዕራብ ወሎ ግዲ የገባው የአገዛዙ ጦር በንጹሃን ላይ ከፍተኛ በደል እያረሰ ይገኛል ብለዋል። የፋኖ ኃይሎች በትላንትናው ዕለት ጥር 29 2018 ዓ.ም በመራቤቴ የቀጠና ሬማ ከተማ አቅራቢያ በተደረገ ውጊያ የአገዛዙ አየር ወለድና ኮማንዶ ጦር ድል ማድረጋቸውን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ይፋ አድርጓል። በዚህ ውጊያ የአገዛዙ ጦር ሻለቃ አዛዥን ጨምሮ በርካቶች መገደላቸውን ነው አፋብን ሸዋ ጠቅላይ ግዛት እዝ አክሎ ያስታወቀው። በተመሳይ በጎጃም ቀጠና የፋኖ ኃይሎች በወሰዱት እርምጃ የብልጽግና አመራሮች መገደላቸው ሰምቷል። በምዕራብ ጎጃም ዞን ቋሪት ወረዳ ገበዘ ማርያም ከተማ ሰርገው የገቡ የፋኖ አባላት በከፈቱት ድንገተኛ ጥቃት የሚሊሻ አዛዡ 50 አለቃቸው ሙሉ አለም መገደላቸው ታውቋል።
ታውቋል። የፋኖ ኃይሎች የሚኒሻ አዛዡን አይቸው ሙሉ አለም በአካባቢ በተፈጸመ የንጹሃን ግድያ፣ እገታና ንብረት ዘረፋ ተጠያቂ በማድረግ በገበዘ ማርያም ከተማ በመኖሪያ ቤታቸው አካባቢ መገደላቸውን አረጋግጠዋል። በተመሳሳይ የፋኖ ኃይሎች በጎጃም ጃዊና አንበር ወረዳዎች በአገዛዙ የመረጃና የሚኒሻ ጠርናፊዎች ላይ እርምጃ መውሰዳቸውን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ አስታውቋል። ይህ በእንዲህ እንዳለ የብልጽግና አገዛዝ ባለፉት ቀናት ከትግራይ ኃይሎች ጋር ውጊያ ባደረገበት ምስራቅ ጠለምት ወረዳ ሰልፍ ማድረጉ ታውቋል። ከጥር 18 2018 ዓ.ም ጀምሮ ለተከታታይ ቀናት በአገዛዙ ጦርና በትግራይ ኃይሎች መካከል በጠለምት ቀጠና ውጊያ መቀስቀሱ ተከትሎ ብዙዎቹ ጉዳዩ እየተነጋገሩበት ቀጥሏል። በተለይም በብልጽግና አገዛዝ ጦርና በትግራይ ኃይሎች መካከል ዳግም ደም አፋሳሽ ጦርነት ሊከፈት ይችላል በሚል ዓለም አቀፍ ተቋማት ጭምር ስጋታቸውን ሰምተዋል። የብልጽግና አገዛዝ ታዲያ ውጊያ በተደረገበት የምስራቅ ጠለምት ወረዳ ዲማ ከተማ በዛሬው ዕለት ህወሓት ወረራ ማውገዝ ያለመ ነው የተባለ ሰልፍን አድርጓል። በቀጠናው ጥር 18 2018 ዓ.ም ጀምሮ ደገብራይ፣ ምንጫራ፣ እምባምድሪና ማይዳጉሳ በተባሉ አካባቢዎች በአገዛዝ ጦርና በትግራይ ኃይሎች መካከል በተደረገ ውጊያ በርካቶች መገደላቸው የሚታወስ ሲሆን በውጊያውም የተከዜ ዘብ፣ የትግራይ ሰላም ሰራዊት ታጣቂዎችና የአካባቢ ሚሊሻዎች ከአገዛዝ ጦር ጋር ወግነው መሳተፋቸው መዘገባችን ይታወሳል። የተባበሩት መንግስታት ድርጅት የህፃናት መብቶች ኮሚቴ በኢትዮጵያ በህፃናት ላይ እየተፈጸሙ ባሉ የመብት ጥሰቶች ዙሪያ ከፍተኛ ስጋት አድሮብኛል አለ። የተባበሩት መንግስታት ድርጅት የህፃናት መብቶች ኮሚቴ በኢትዮጵያ በህፃናት ላይ እየተፈጸሙ ያሉ እንደ ግድያ፣ የአካል ማጉደል፣ የጾታ ጥቃት፣ ጠለፋና የሰብአዊ እርዳታ ማገድ የመሳሰሉ ከባባድ የመብት ጥሰቶች በከፍተኛ ሁኔታ መጨመራቸውን በመግለጽ ስጋት ይጨምሯል ብሏል። ኮሚቴውን ያስታወቀው የበርካታ አባል ሀገራትን ወቅታዊ ሁኔታ በቅርቡ በገመገመበት ጉባኤ ላይ ነው። ኮሚቴው በትጥቅ ግጭት ሳቢያ ጉዳት እየደረሰባቸው ያሉ ህጻናትን በተመለከተ የኢትዮጵያ መንግስት የሚመለከታቸው ዓለም አቀፍ ህጎችን እንዲያከብር፣ ከባድ የመብት ጥሰቶችን እንዲያስቆምና እንዲሁም ሰብአዊ እርዳታም በወቅቱና ያለምንም እንቅፋት እንዲደርስ እንዲፈቅድ አሳስቧል። የብልጽግና አገዛዝ ባለፉት ዓመታት ህጻናትን ብቻ ማዕከል ያደረገ ባይሆንም በዋናነት ሁሉም ዜጎች በሚያካትት ሁኔታ ውጊያ በተነሳባቸው አካባቢዎችና አልደገፉኝም፣ ፖለቲካዊ ድጋፍም አላደርጉልኝ በሚላቸው አካባቢዎች በግልጽ ረሃብ እንዲከሰት፣ ምግብና እርዳታ እንዳይገባ፣ ነዳጅና የተለያዩ የባንክ አገልግሎቶችም እንዲቋረጡ ማድረግ፣ በሚሊዮኖች የሚቆጠሩት እንዲራቡ አድርጓል። በቅርብ ጊዜ እንኳን በወሎ የተለያዩ አካባቢዎች በተለይም በላሊበላና አካባቢው በከፍተኛ ሁኔታ ህጻናት እንዲራቡ ያደረገው በአካባቢው ፋኖ ይንቀሳቀሳል በሚል ዓለም አቀፍ እርዳታዎች እንዳይገቡ በማድረጉ ነው። ታዲያ ኮሚቴው መንግስት በየካምፖቹ የሚገኙ ህጻናትን ለይቶ ለማውጣትና ለህጻናት ጥበቃ ተዋናዮች አሳልፎ ለመስጠት እንዲቻል አስቸኳይ ምቹ ሁኔታዎችን መፍጠር አለበትም ይላል። እንዲሁም በህፃናት ላይ ጥቃት የፈጸሙ አካላት ተጠያቂ እንዲሆኑ፣ ለግጭት ሰለባ የሆኑ ህጻናትም የስነ ተዋልዶ ጤና አገልግሎትን ጨምሮ የህክምና እንክብካቤ፣ የስነ ልቦና ድጋፍና የህግ እርዳታ እንዲቀርብላቸው ጥሪ አቅርቧል። ኮሚቴው በመቀጠልም በህጻናት ላይ የሚፈጸሙ ጥቃቶች ስርጭት ዙሪያ ያለው ከፍተኛ ስጋት በኢትዮጵያ ይሏል ብሏል። ይህም የቤት ውስጥ ጥቃት፣ በደል፣ ቸልተኝነት፣ በጾታ ላይ የተመሰረቱ ጥቃቶች፣ ትንኮሳ እንዲሁም በኢንተርኔት የሚፈጸሙ ጾታዊ ብዝበዛዎችና ጥቃቶችን ያካትታል ይላል። በመሆኑም ኢትዮጵያ ሁሉን አቀፍ ብሔራዊ የህፃናት ጥበቃ ህግ እንድታጸድቅና በህፃናት ላይ የሚፈጸሙ ጥቃቶች የሚመዘገቡበት ብሔራዊ የመረጃ ቋት እንድታቋቁም አሳስቧል። በህፃናት ላይ ተፈጽሟል የተባሉ ማናቸውም ጥቃቶች በተለይም በጾታ ላይ የተመሰረቱ የወንጀል ድርጊቶችና በማረሚያ ቤቶች ውስጥ የሚፈጸሙ የሰብአዊ አያያዞች በገለልተኛ አካል በጥልቅ እንዲመረመሩም ነው የተባበሩት መንግስታት ድርጅት የህፃናት ኮሚቴ ያስታወቀው። የተባበሩት መንግስታት ድርጅት የህፃናት መብት ኮሚቴ ያስታወቀው እንዲሁም ጨምሮም ጥፋተኞች ለህግ ማቅረብ አስፈላጊ ነው ብሏል። ከስብሰባው አስቀድሞ ሂውማን ራይትስ ዎች በኦሮሚያ ክልል የሚገኙ የለገደንቢ የወርቅ ማዕድን ማውጫ ለረጅም ጊዜ ሲያስከትል የቆየውን ብክለትና በአካባቢው በሚኖሩ ህጻናት ላይ እያደረሰ ያለውን ከፍተኛ የጤና ጉዳት በመጥቀስ ስራው እንዲቋረጥ ኮሚቴው በኢትዮጵያ ላይ ጫና እንዲያደርግም ጠይቆ ነበር። ሂውማን ራይትስ ዎች በሀገሪቱ ትልልቅ የወርቅ ማዕድን ማውጫ ዙሪያ የሚኖሩ ማህበረሰቦች ለዓመታት ከባድ የጤና ችግር ሲያጋጥማቸው ቆይተዋል ያለ ሲሆን ከነዚህም መካከል ህጻናት ዘላቂ የጤና ችግር ይዘው በመወለዳቸው ውርጃና የሞት ጽንስ መገላገል ይገኙበታል ብለዋል። በርካታ ጥናቶች እንደሚያሳዩት ከማዕድን ማውጫ ጋር በተያያዘ እንደ ካድሚየም፣ ሜርኩሪ፣ እርሳስና አርሲኒክ ያሉ መርዛማ ንጥረ ነገሮች በከፍተኛ መጠን በአካባቢው ተሰራጭተዋል። በትግራይ አጀንዳ ማሰባሰቢያን በአዲስ አበባ ለማካሄድ በአማራጭነት መያዙን የብልጽግና ሀገራዊ ምክክር ኮሚሽን ይፋ አድርጓል።
ለሀገራዊ ምክር ጉባኤ የሚቀርቡ የትግራይ ክልል አጀንዳዎች የሚሰባሰቡበት መድረክ በአዲስ አበባ ማካሄድ በአማራጭነት መያዙን የኢትዮጵያ ሀገራዊ ምክር ኮሚሽን ለፓርላማ አባላት ገልጿል። ኮሚሽኑ በህዝብ ተወካዮች ምክር ቤት የተራዘመለት የስራ ዘመን ሊጠናቀቅ በመቃረቡ በሀገር አቀፍ ደረጃ የሚካሄደውን የምክር ጉባኤ በፍጥነት እንደሚጀምር ማሳሰቢያ ተሰጥቶታል ተብሏል። ማሳሰቢያውን የሰጠው የሀገራዊ ምክር ኮሚሽን የግማሽ ዓመት የስራ አፈጻጸም ትላንት አርብ ጥር 29 2018 ዓ.ም የገመገመው የህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ነው። የኮሚሽኑ የመንፈቅ ዓመት የስራ ሪፖርት ለቋሚ ኮሚቴው ያቀረቡት የተቋሙ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ናቸው። ኢትዮጵያ ኢንሳይደርን ዘገበውና ፕሮፌሰር መስፍን አርአያ በዚህ ወቅት እንዳሉት አጀንዳዎችና ተወካዮችን የማስመረጡ ስራ ከትግራይ ክልል ውጭ ባሉ ሁሉም ክልሎችና ከተሞች አስተዳደሮች ተጠናቋል ብለዋል። ሁሉም ኢትዮጵያዊ በሀገራዊ ምክር መድረክ እንዲሳተፍ ለማድረግ ኮሚሽኑ ያስቀመጠው እቅድ 93 በመቶ ተሳክቶለታል ብለዋል። ዋና ኮሚሽነር የእቅድ አፈጻጸሙ በቁጥር ደረጃ ከሚጠበቀው በላይ የተከናወነ ነው ብለው ማቅረባቸው የትግራይ ጉዳይ ግን በቁጥር ደረጃ ብቻ ሊታይ የሚገባው አይደለም በማለት ፕሮፌሰሩ በትላንትና የፓርላማ ቋሚ ኮሚቴ ስብሰባ ላይ ተናግረዋል። ይህ ታሳቢ በማድረግ የትግራይ ክልል ወደ ሀገራዊ ምክር ኮሚሽን መድረክ እንዲመጣ ላለፉት 4 ዓመታት ብዙ ጥረቶች ሲደረጉ ቆይተዋል ብለዋል። በትግራይ ክልል የምክር መድረክ ለማካሄድ በፕሪቶሪያ ሰላም ስምምነት መሰረት ከተቋቋመው የትግራይ ክልል ጊዜያዊ አስተዳደር ጋር በተደጋጋሚ ውይይቶች ሲደረጉ መቆየታቸውን ለማሳያነት አንስተዋል። የጊዜያዊ አስተዳደሩ ፕሬዝዳንት ከነበሩት ከአቶ ጌታቸው ረዳ ጊዜ ጀምሮ ምክሩን ለማድረግ ሲከናወኑ የነበሩ ጥረቶች አሁን መቀጠላቸውን ዋናው ኮሚሽነሩ ተናግረዋል። ሆኖም ህወሓት ባለፈው ታህሳስ ወር በትግራይ ክልል በአሁኑ ወቅት የምክር መድረክ ማካሄድ ቅንጦት ነው የሚል ምላሽ እንደሰጣቸው ገልጸዋል። ህወሓት ለኮሚሽኑ የሰጠው ምላሽ ተስፋ እንዳስቆረጣቸው ለፓርላማ ኮሚቴ የተናገሩት ፕሮፌሰር መስፍን በክልሉ የምክር መድረክ ለማካሄድና አጀንዳ ለማሰባሰብ እየተከናወኑ ያሉ ስራዎችን አብራርተዋል። እስካሁን ባለው ሂደት በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች፣ የዩኒቨርሲቲ መምህራንና ሌሎች የማህበረሰብ ክፍሎች ጋር መወያየታቸውን ዋና ኮሚሽነሩ ተናግረዋል። ታች ያለው ማህበረሰብ ጨምሮ ሁሉን የሚያሳትፍ ምክር ማድረግ የሚቻለው በትግራይ ክልል ውስጥ እንደሆነ እናምናለን ያሉት ፕሮፌሰር መስፍን የአጀንዳ ማሰባሰቡን በክልሉ ማድረግ ካልተቻለ በአዲስ አበባ ሊካሄድ ይችላል ብለዋል። አሁን ባለው ሁኔታ ትግራይ ላይ ምክክሩን ማስኬድ የማንችልበት ሁኔታ በትክክል አለ ወይስ በፍጹም ተዘግቷል የሚለውን በቀናት ውስጥ ሌተናል ጄኔራል ታደሰ ወረደን ካገኘናቸውና ከሳቸው የምንሰማው ይሆናል። እርሳቸው ትግራይ ውስጥ የሚካሄደውን መንገድ አስቸጋሪ ነው የሚሉን ከሆነ እናም እዛ ማድረግ ካልቻልን ግን ሌሎች አማራጮችን እንከተላለን ሲሉ ተናግረዋል። ለፓርላማው የኢትዮጵያ ሀገራዊ ምክር ኮሚሽን ካሉት 11 ኮሚሽኖች መካከል አንዱ የሆኑት አቶ ዘገየ አስፋው በኩላቸው ህወሓት መስቀለኛ መንገድ ላይ ቆሞ አልመጣም ቢል እሱ እስከሚመጣ የኢትዮጵያ ሕዝብ መያዣ መሆን የለበትም። ቀልብ ገዝቶ ከመጣም በሩ ክፍት ነው። እሱም በመጠበቅ አንዘገይ የሚል ፖለቲካዊ አቋማቸውን ለኮሚቴው ሲናገሩ ተሰምተዋል። አቶ ዘገየ ሀገር አቀፍ የምክር ጉባኤ በቶሎ እንዲካሄድ ከፓርላማ ቋሚ ኮሚቴ ለተሰጠው ማሳሰቢያ ጠንከር ያለ ምላሽ ሰጥተዋል። ለሀገራዊ ምክር ኮሚሽኑ የተራዘመለት የስራ ዘመን ሊጠናቀቅ 19 ቀናት ብቻ መቅረቱ የገለጹት የቋሚ ኮሚቴው አባላት ሀገር አቀፍ የምክር መድረክ በፍጥነት እንዲያካሂዱ በትላንትናው ስብሰባ ጠይቋቸዋል። ኢትዮጵያ ለዓመታት የገጠሟት ችግሮች ለመፍታት ሀገራዊ ምክር ኮሚሽን ማቋቋሟን ያስታወሱት አቶ ዘገየም በጥድፊያ ውሽልሽል የምክር መድረክ እንድታዘጋጅ ከተደረገች በታሪክ ተወቃሽ እንሆናለን ሲሉም ተደምጧል ይላል ዘገባው። እየተካሄደ ያለው የምክር ጥረት ሁሉን አሳታፊና ሰፊ ሆኖ እያለ በችኮላ ፍሬምስ እንዳናደርገው ሲሉ የቋሚ ኮሚቴው አባላት ስጋታቸውን ገልጸዋል። ይህ በታላቅ ተስፋ ህዝብ እየጠበቀ ያለውን ነገር ጊዜ ያሳጠረን ውሽልሽል የሆነ ነገር ብናቀርብ ይህም ህዝብም ሆነ መንግስት እኛንም አምኖ ከጎናችን የቆሙ የውጭ ዜጎች ሁሉ ሊታዘቡ ይችላሉ። እኔ ምለው ምንድነው አታቻኩሉን። ኢትዮጵያ ያለ ምክክር ለስንት ዓመት ኖራለች? ለአንድ ዓመት ብትኖር የሚመጣባት ማት የለም ሲሉ ኮሚሽነር ዘገየር ለፓርላማ አባላቱ ለአንድ ዓመት እንዲራዘም እንደሚፈልጉ በተዘዋዋሪ ሲናገሩ ተደምጠዋል። የኮሚሽኑ ዋና ኮሚሽነር በኩላቸው ለሚመሩት ተቋም የተሰጠው ጊዜ የካቲት 17 2018 የሚያበቃ ቢሆንም ተጨማሪ ጊዜ እንደሚያስፈልገው ገልጸዋል። ለ3 ዓመታት የቆይታ ጊዜ የተቋቋመው የኢትዮጵያ ሀገራዊ ምክር ኮሚሽን ስራዎቹ በተሰጠው ጊዜ ውስጥ ባለመጠናቀቁ ምክንያት የስራ ዘመኑ ለአንድ ዓመት መራዘሙ ይታወሳል። ተቋሙ ከተቋቋመበት ዓላማ አንጻር ስኬታማ እንዲሆን ጊዜ ያስፈልጋል ያሉት ፕሮፌሰር መስፍን አሁን ላይ ሀገር አቀፍ የምክር መድረኩ መዘግየቱን በተመለከተ የፓርላማ ኮሚቴ አባላት ያነሷቸው ጥያቄዎችን እንቀበላለን፣ ነገር ግን አሳታፊና አካታች የምክክር መድረክ ማድረግ አስፈላጊ ጉዳይ ነው ሲሉ ሂደቱ የወሰደበት ጊዜ ረጅም መሆኑን አንስተዋል። በቀጣይ ጊዜያትም ጊዜ ይፈልጋል ከተባለ ኮሚሽኑ ስራዎች መካከል ለተቋሙ የቀረቡ አጀንዳዎች መልክ ማስያዝና
በአገር አቀፍ ደረጃ የሚካሄደው ምክክር የሚቀላጠፉ አስተባባሪዎችን ማሰልጠን ይገኙበታል ተብሏል። በአገር አቀፍ ምክክር እየተካሄደ ችግሮች ቢከሰቱ እንዴት እንደሚፈቱ በምክክሩ ወቅት ከስምምነት የተደረሰባቸው ጉዳዮች የሚያስፈጽም አካል ጉዳይ ጫና የወጡ ሀሳቦችን ማስታረቅ የሚቻልባቸው መፍትሄዎች እንዴት መፈለግ ይቻላል የሚሉ ቀሪ ስራዎቻችን ናቸው ተብሏል። የትላንቱ የፓርላማ አባላት ማጠቃለያ አስተያየት ያስደመጡት የዲሞክራሲ ጉዳዮች ቋሚ ኮሚቴ አቶ እውነቱ አለነ ሀገራዊ ምክክር ኮሚሽኑ በእስካሁን ቆይታው ለሌሎች ሀገራት ልምድ የሚሆን ስራዎች ሰርቷል በማለት አሞካሽተውታል። ነገር ግን በአሁኑ ሰዓት በአማራ ክልል በኦሮሚያና የተለያዩ አካባቢዎችም በትክክል አልተካሄደም የተባለው ይህ የምክክር ኮሚሽን ከአማራ ክልል ማድረግ ባለመቻሉ ወደ አዲስ አበባና ሌሎች አካባቢዎች ተሳታፊዎችን በማምጣት ማካሄዱ ይታወሳል። ሙሉ ለሙሉ በሚባል ደረጃ በትግራይ ክልል ደግሞ እንቅስቃሴ ማድረግ ያልቻለው ይህ ኮሚሽን መድረኩን በአዲስ አበባ አድርጋለሁ ማለቱን የተዘገበው። የትራምፕን ዛቻ ተከትሎ ካናዳና ፈረንሳይ በተመሳሳይ ቀን ግሪንላንድ ውስጥ ቆንስላ ከፈቱ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ግሪንላንድን ለመጠቅለል መዛታቸውን ተከትሎ ካናዳ ለግዛቱ አጋርነቷን ለማሳየት የመጀመሪያውን የዲፕሎማሲ ጽሕፈት ቤት በግሪንላንድ ከፈተች። የካናዳ የባህር ዳርቻ ጥበቃ መርከብን ይዘው ወደ ግሪንላንድ ዋና ከተማ ኑክ ያመራው የካናዳ ከፍተኛ ባለስልጣን ልዑክ አርብ ዕለት የቆንስላ ጽሕፈት ቤቱን በይፋ ከፍቷል። በስነ ስርዓቱ ላይ የካናዳ ጠቅላይ ገዢ ሜሪ ሲሞንና የውጭ ጉዳይ ሚኒስትር አኒታ አናድን ጨምሮ ከፍተኛ የካናዳ ባለስልጣናት ተገኝተዋል። በዚሁ ተመሳሳይ ቀን የፈረንሳይ ባለስልጣናትም የግሪንላንድ ቆንስላ ጽሕፈት ቤታቸውን ከፍተዋል። የካናዳና የፈረንሳይ ቆንስላ መከፈት በግሪንላንድ የታየ ታሪካዊ የውጭ ግንኙነት መጠናከር ተደርጎ ተወስዷል። በካናዳ ዲፕሎማሲያዊ ጽሕፈት ቤት በተካሄደው የሰንደቅ ዓላማ መስቀል ስነስርዓት ላይ ንግግር ያደረጉት የውጭ ጉዳይ ሚኒስትር አናንድ ቆንስላው ካናዳ ከግሪንላንድና ከዴንማርክ ሕዝብ ጋር አብሮ ለመቆም ያላትን የረዥም ጊዜ ቁርጠኝነት እንደሚያሳይ ገልጸዋል። እስከ አርብ ዕለት ድረስ በግሪንላንድ ውስጥ ይፋ የቆንስላ አገልግሎት ያቀርቡ የነበሩት አሜሪካና አይስላንድ ብቻ ነበሩ ያለው ቢቢሲ የእነዚህ ቆንስላዎች መከፈት የኔቶ አባል ሀገራት ለብሔራዊ ደህንነቷ ሲባል አሜሪካ ግሪንላንድን የራሷ ማድረግ አለባት የሚለው የትራምፕ ዛቻ ለደቀነባት ዴንማርክ አጋርነታቸውን ማሳየት እንደቀጠሉ የሚያመላክት ነው ብሏል። ፕሬዚዳንት ትራምፕ ከዴንማርክ ከአውሮፓ ሀገራትና ከካናዳ ጋር ካደረጉት ውይይት በኋላ የመጠቅለል ሀሳባቸውን አርግበዋል። ስምምነት ለመፈጸም የሚያስችሉ አማራጮች እያመለከቱ መሆኑንም ሲናገሩ ተሰምተዋል ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።